ሰላም ለእናንተ ይሁን ወገኖቼ። ትንሽ የእግዚአብሔርን ቃል አንብቤ ወደ ምገባበት ሌላ ርዕስ እገባለሁ። በጌታ በኢየሱስ ስም መዝሙረ ዳዊት 46 በቅንፍ ማለት ነው። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም በጌታ በኢየሱስ ስም አነባለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረድኤታችን ነው። ስለዚህ ምድር ብትናወጥ ተራሮችም ባህር ልብ ቢወሰዱ አንፈራም። ውሆችም ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔር ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ ይላል። የእግዚአብሔር ስም ብሩክ ይሁን። ልዑል ማደሪያውን ቀደሰ። ከመተኛቴ በፊት ከእናንተ ጋር ይህንን ቃሉን ሙሉን ፖስት አድርጌዋለሁ፣ ታነባላችሁ። ከመተኛቴ በፊት ትንሽ ስራ መስራት ስላለብኝ የወንጌሉ ስራ ነው። መጽሐፍቶች አሉ እዚህ ጋር እንደምታዩቸው። እነኚህ መጽሐፎች ዛሬ አሁን ገና አድሬስ ምናምን የምጽፍበት ነው። አድሬስ መጻፍ አለበት ላዩ ላይ የቸርች አድሬስ ማለት ነው። ቸርቹን የት ቸርች እንደሆነ መምጣት የሚችሉበት መድረስ የሚችሉበት ለብዙዎች መጻፍ አለብኝ ላዩ ላይ። ያገኙት ይህንን መጽሐፍ ያገኙ ሰዎች መጥተው የት ብለው ቸርቹን ማግኘት እንደሚችሉ ላዩ ላይ አድራሻውን አሁን እጽፋለሁ። ነገ የኢቫንጀሊዝም ቀን ነው። ለዛ እያዘጋጀሁ ነው ያለሁት። ወገኖቼ በጸሎታችሁ አብራችሁኝ ቆሙ። ይሄ አሁን ለአንድ ቀን ወይ ለሁለት ቀን የሚታደል መጽሐፍ ነው። ቀላል አይደለም። ወደ 40 መጽሐፍቶች አሉ አሁን እዚህ ጋር። እነኚህን በዚህ ለእሁድ ሌላ ደግሞ ለመውሰድ እነኚህን ነገና ተነገ ወዲያን አድዬ የምጨርሳቸው መጽሐፎች ናቸው። እግዚአብሔር ጌታ ደግሞ በረዳን መጠን በወንጌሉ አብራችሁኝ ቆሙ በጸሎት። ምክንያቱም የሰው ልብ የሚነካው በጸሎት ነው። ትልቁ ነገር ቃሉን ወስደው ቤታቸው ጠረጴዛ ላይ ሊያስቀምጡት ይችላሉ። ነገር ግን ትልቁ ነገር ምንድነው? ከጸለይንላቸውና እግዚአብሔር ቃሉን እንዲገልጥላቸው የእግዚአብሔርን ቃል እንዲያነቡ የተቀበሉትን ቃል እያነበቡ በቃሉ ሕይወታቸው እንዲለወጥ ግዴታ መጸለይ ያስፈልጋል። ስለዚህ ወገኖቼ ጸልዩ። ምክንያቱም ይሄ ቀላል ነገር አይደለም። በጣም እነኚህ መጽሐፎች ዱፕሊኬት ለማድረግ ቸርቹ በጣም ብዙ ገንዘብ አውጥቶ ነው የሚያደርገው እና ይሄ እንደ ቀልድ ታድሎ በጠረጴዛ ላይ ብቻ እንዲቀመጥ ሳይሆን በሰው ልብ ውስጥ እንዲገባ እግዚአብሔር እንዲረዳን ጸልዩ። እና እኔ ብዙ ጊዜ ያው የወንጌል መስራቴን በቪዲዮ በምናምን አድቨርታይዝ ማድረግ አልፈልግም። ምክንያቱም እሰራለሁ። ይኸው 3 ዓመቴን ያህል እየሰራሁን ያለሁት በወንጌሉ አውትሪች ነው የማገለግለው። ይሄ የ3 ዓመት አገልግሎት ውስጥ በጣም ብዙ ፍሬ እግዚአብሔር አሳይቶኛል። ብዙዎችን ወደ እግዚአብሔር መንግስት ሲመጡ አይቻለሁ እና እጅግ በጣም ደስ እያለኝ ስለሆነ የማደርገው ምንም አድቨርታይዝመንት አያስፈልገውም። ምክንያቱም እግዚአብሔር ራሱ አዋቂ ስለሆነ የስራው ባለቤት እሱ ነፍሳትን ያገኝ እንጂ የኛ አድቨርታይዝ ማድረግ አይደለም። ዋናው ነገር ዛሬም ይሄንን ልገልጽላችሁ የፈለኩበት ትልቁ ነገር በጸሎታችሁ ከኔ ጋር እንድትቆሙ ነው። ምክንያቱም በድካማችን እንኳ የእግዚአብሔርን እውነት እኛ ለመናገር ልባችንን ካዘጋጀን እግዚአብሔር በሰው ህይወት ላይ አዲስን ነገር ያደርጋል። ስለዚህ እግዚአብሔር ይረዳናል። ጠንካራ ሆነን አይደለም ወንጌልን የምንሰብከው ወይንም ደግሞ በጣም ብርቱ ስለሆን ነው ምናምን ብለን አይደለም። ግን እግዚአብሔር የሰጠንን አደራ ጌታ የተናገረው ነገር በእኛ ህይወት የተጀመረ ስራ ካለ እስከሚፈጸም ድረስ እግዚአብሔር ዝም አይልም። ጊዜ አይሰጠንም፣ እንድንተኛም አይፈቅድልንም። በቃ
የተጠራንበት ቃል ራሱ ይቀሰቅሰናል። ስለዚህ ከዚህ የተነሳ ነው ጌታ ይረዳናል። ጸልዩልን። እግዚአብሔር የሰዎችን ልብ እንዲነካ በተለይ በዚህ በውጭው ዓለም ብዙዎች በተለያየ አዳክሽን ውስጥ ተይዘው ነው ያሉት። ወንጌል ያስፈልጋቸዋል። እኔ ይሄ ነው በቃ ትልቁ ነገር፣ ጥማቴም ረሃቤም ሁልጊዜ በውስጤ የሚቀጣጠለው ነገር እነኚህ በቃ በተለያየ ነገር ውስጥ ተጠምደው በሱስ ውስጥ ገብተው መውጣት ያልቻሉ ሰዎች እግዚአብሔር በሆነ አይነት በራሱ አሰራር ነጥቆ እንዲያወጣቸው ይሄ የኔ በቃ እግዚአብሔር የሰጠኝ ሸክም ስለሆነ በሸክሜ ላይ ደግሞ እናንተ ሸክሜን ተካፍላችሁ በጸሎት ከኔ ጋር እንድትቆሙ ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ጸልዬ እወጣለሁ። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም ይባረክ። ጌታ ሆይ ወገኖቼ ደግሞ ጌታ ሆይ እግዚአብሔር ሆይ በጸሎት ጌታ ሆይ ዕለት ከዕለት ስለ ነፍሳት እንዲጸልዩ ጌታ እግዚአብሔር አንተ እንድታሳስባቸው በእውነት ጌታ እግዚአብሔር ብዙዎች በውጭ ጌታ ሆይ እርካታ አጥተው በከንቱ ሁኔታ ውስጥ ይመላለሳሉና በጌታ በኢየሱስ ስም እግዚአብሔር ሆይ እኔ ጸልያለሁ በእምነት እነኚህ መጽሐፍቶች ላይ የአንተ እጅ እግዚአብሔር ሆይ አባ ጣልቃ ገብታ ጌታ ሆይ በእያንዳንዱ ቤት ጌታ እግዚአብሔር እንቅልፍ አጥተው ተነስተው ሌሊት እንኳ እስከሚያነቡ ድረስ ጌታ እግዚአብሔር አባ ለነፍሳቸው አንተ እንድትናገራቸው በኢየሱስ ስም እኔ ጸልያለሁ። እጆቼን ጭኜ በዚህ መጽሐፍ ላይ ጌታ እግዚአብሔር በእጁ የገባው ሰው በእጁ የተረከበው ሰው በጌታ በኢየሱስ ስም እረፍት ሳያገኝ ይህንን መጽሐፍ እያነበበ ጌታ እግዚአብሔር የአንተን እውነት አውቆ በአንተ እውነት መኖር እንዲችል በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አንተ እንድትረዳቸው በናዝሬቱ በኢየሱስ ስም ያንተ እግዚአብሔር ሆይ የቃል ኃይል ልባቸውን እንዲነካ በክርስቶስ ኢየሱስ ስም እኔ ጸለይኩኝ። ከወገኖቼ ጋር ተስማምቼ በጌታ በኢየሱስ ክርስቶስ ስም ድንቅና ተአምራት ይሁን። ጌታ ሆይ በወንጌሉ ስብከት ሰዓት ጌታ እግዚአብሔር እያንዳንዱ ሰው ጌታ ሆይ አቴንሽን ውስጥ ሰጥቶ በኢየሱስ ክርስቶስ ስም መስማት እንዲችል ጌታ እግዚአብሔር አባትና አምላክ ሆይ መዳን የሚገባቸው የተጠሩ ሁሉ ወደ መንግስት እንዲጨመሩ በኢየሱስ ስም እኔ ጸለይኩ። ስለ ሁሉ አከብርሃለሁ፣ አመሰግንሃለሁ። የሥራው ባለቤት አንተ ነህና ስም ከፍ ከፍ ይበል። ጌታ ሆይ ስም ይባረክ። ቅዱሱ እግዚአብሔር ስም ከፍ ከፍ ይበል። እናመሰግንሃለን፣ እንወድሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ጌታ ይባርካችሁ ወገኖች፣ የተባረኩልኝ። ዘመናችሁ ይባረክ። ጌታ ከእናንተ ጋር ይሁን። እንግዲህ በርቱ፣ ጸልዩ። እንደ እግዚአብሔር ቃል ደግሞ ልትናገሩ የሚያስፈልገውን ሁሉ የወንጌሉ ስራ ከመስራት አትቆጠቡ። እግዚአብሔር የሰጣችሁን አደራ በዚህ ምድር እያላችሁ ሳትፈጽሙ ማለፍ የለባችሁም። ስለዚህ እግዚአብሔር በልባችሁ ያስቀመጠው ነገር ካለ የተቀመጠ ራእይ ካለ ራእዩ ይቀስቅሳችሁ፣ እንዳተኙ በጌታ በኢየሱስ ስም ተነስታችሁ መስራት መውጣት ይሁንላችሁ። ጌታ ከሁላችንም ጋር ይሁን። በጌታ በኢየሱስ ስም ተባረኩልኝ። ወዳችኋለሁ።